ብርቱካን እገዛ እህቷ ላይ እንግዲህ ጭካኔን ፈጽማለች ማለት ነው። እንግዲህ ብርቱካን አሁንም ቢሆን ጥፋቷና ስራዋ እንደቀጠለ ይገኛል ማለት ነው። እንግዲህ በበረከት ላይ ያደረገችው ነገር አላንሳት ብሎ ደግሞ አሁን ላይ ደግሞ እህቷ ስለነቃችባትና ወይም ደግሞ በረከትን የራሷ ለማድረግ ስለፈለገች ብቻ ትዝታ እንግዲህ እፈልጋለሁ ብላ ስለነገረቻት ብርቱካን እንግዲህ አጥፍቼ ልጥፋ እያለች ትገኛለች ማለት ነው። እንግዲህ የገዛ እህቷን እንግዲህ ቁጭ ባለችበት ታናሽ እህቷን እንግዲህ ቁጭ ባለችበት በትራስ ልብስ አፍና ልትገላ ስትል ምኞቴ ደርሳ አዳነቻት ማለት ነው። እንግዲህ ትዝታም ደግሞ እኮ አንቺ እህቴ እኔ ልትገልኝ ነው ወይ? እኔ እኮ እህትሽ ነኝ እያለች እንግዲህ ሞት አንዴ ነው እንጂ ሁለቴ ሞት የለም። እኔን የገደልሽኝ መጀመሪያ ተኔ በረከትን ነጥቀሽ ስትወስዱ ነው ብርቱካን። አንቺ እኔን ከገደልሽኝ ቆይተሻል። አሁን አይደለም እኮ አሁንም ደግሞ እኔን ለመግደል ሙከራ አደረግሽ። ሁለቴ አትገይይም። አንዴ የገደልሽኝ ይበቃኛል። እሱ የገደልሽኝ ምንድን ነው? በረከትን የወሰድሽብኝ ቀን ነው የገደልሽኝ እያለች እንግዲህ ወይዘሮ ትዝታም ስትል ትገኛለች ማለት ነው። እንግዲህ ብርቱካን አሁንም ቢሆን ከጥፋቷ የምትመለስ ወይም የምትጸጸት ሴት አይደለችም። እንደ ማንኛውም ጥፋተኛ በይቅርታ የምታምን ሰው አይደለችም። አሁንም ቢሆን በጉልበትና በገንዘብ በማስፈራራት ነገሮችን ማድረግ እንደምትችል የምታምን ሴት ናት ማለት ነው። እንግዲህ ሰላም ጤና ይስጥልኝ ውድና እየተከበራችሁ የአባይ ሚዲያ ፋሚሊዎች እንደምን አላችሁልኝ? እንደምን እስቆያችሁ? እኔ ያለው እግዚአብሔር አምላክ የተመሰገነ ይሁን። በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ እያልኩ ዛሬ ደግሞ ኮረዳ ክፍል 20 ይዤላችሁ ከተፍ ብያለሁ ማለት ነው። ቪዲዮውን ከወደዳችሁት ላይክ እና ሼር፣ ሰብስክራይብ በማድረግ አበረታቱኝ። ለነባሮቹም ደግሞ በጣም ነው የማመሰግነው። እንግዲህ ብርቱካን አሁን ቢሆን ከክፋቷ የምትመለስ አይነት ሴት አይደለችም። በረከት እህት ቤተሰቤ ላይ ምንም አይነት ጥቃት ካሁን በኋላ ሳትፈጽምብኝ ብርቱካን ወደ ቤቴ መመለስ አለብኝ እያለ ሲልም እንግዲህ ወይዘሮ ኤልሳም ደግሞ የበረከት ፍቅር ትንሽ አድሮባታል የምሬን ነው የምላችሁ። በረከት እንዲለያት አትፈልግም። በረከት ከጎኗ እንዲርቃት አትፈልግም። ወይዘሮ ኤልሳ ሁሌም ከበረከት ጎን መሆን ነው የምትፈልገው። ለሰከንድም ማጣት አትፈልግም በረከትን ማለት ነው። እንግዲህ አይሆንም አንተ ትንሽ ቆይ እዚሁ አትሄድ ስትለው እንግዲህ በረከትም ደግሞ መሄድ አለብኝ እህቴ በጣም እየተጎዳችብኝ ነው፣ ከዚህ በላይ መጎዳት የለባትም ሲል እንግዲህ በረከትም እውነት ለመናገር ዙፋን ለቤተሰቦቿ ወይም ለወንድሟ ለበረከት በጣም ብዙ መስዋዕትነት ከፍላለች ማለት ነው። እንግዲህ ራሷን አሳልፋ እስከ መስጠት የደረሰች እህት ናት ማለት ነው። እንግዲህ ለወንድሟ ወይዘሮ ኤልሳም ደግሞ ዙፋንን ጠርታ በረከት ልሂድ እያለኝ ነው ስትላት ወንድሜ ተው አትሄድ እባክህ ትንሽ ቆይ ስትለው አይ ዙፋንዬ ከዚህ በላይ አንቺ ብዙ ዋጋ መክፈል የለብሽም። ብርቱካንን ወስጄ ሂጄ ማስተካከል አለብኝ፣ ማስወጣት አለብኝ፣ ቤቱን ወደ ነበረበት ፍቅሩና ሰላሙ መመለስ አለብኝ። እናቴም በእኔ የተነሳ እየተሰቃየች ነው ሲል በረከትም ዙፋንም ደግሞ ተው ወንድሜ አታስብ እኔ በቃታለሁ ስትለውም እንግዲህ አይሆንም ብሏል ማለት ነው። እዚህ በነገራችን ላይ ዙፋን ብርቱካንን ባንዱ ስትላት ባንዱ አሁን እመልሳለሁ ብላ ስትታገል በሌላ መንገድ እየመጣች እያስቸገረቻት ነው። በነገራችን ላይ ብርቱካን እቅዷ ምንም ሊያልቅ አይችልም መቼም። አንዴ የሰይጣን ስራ መጥፎ ነው። ባንዱ ሲሏት ባንዱ እየቀደመች እንግዲህ ምንም እንትን ልትላት አልቻለችም ማለት ነው። ከዛም በረከት ቤት ከሄደ በኋላ ብርቱካንን በጣም ደነገጠች፣ ራሷን ስታ ወደቀች ማለት ነው። እንግዲህ ሰው ይቅርታ ነው የሚጠይቀው። ያጠፋው ጥፋት መቼም በይቅርታ ሁሉ ነገር ይታለፋል። ይቅርታ ከመጠየቅ ይልቅስ እሷ ደንግጣ ነው የወደቀችው። በረከትን ስታይ እንግዲህ በጣም ደንግጣ በጣም የምትሆነው ቅጡ ጠፍቷት ነበረ። ነገር ግን በረከትም ደግሞ ይኸው መጣሁልሽ አሁን ቤት የለቀሽልኝ ውጪ ሲላት ነበር ማለት ነው። ወይዘሮ ብርቱካንም እባክህ በረከትዬ አንድ እድል ስጠኝ እባክህ እያለች ስትለውም ምንም እድል መስጠት አልፈልግም እያለ ሲላት ነበር ማለት ነው። በነገራችን ላይ ሰው አንዴ ሁለቴ ይታያል። ከዛ በኋላ ምንም አይነት እድል መስጠት አያስፈልግም። እንደዚህ አይነት በህይወታችሁ ላይ ብዙ መስዋዕትነት የሚያስከፍላችሁ ሰውም ሆነ ጓደኛም ሆነ ማንኛውንም ነገር ለማራቅ
መዘጋጀት ያስፈልጋል ማለት ነው። ትምህርት ይሆናችኋል። በአብዛኛው አሁን ላይ እየተፈጠረ ያለው ነገር እንደዚህ አይነት ነው። ጓደኛ መስሎ ይገባል ወይም ደግሞ ያፈቀረ የወደደ መስሎ ይገባና ሰው በጣም ብዙ ነገር ያመጣል ማለት ነው። ብርቱካንም አሁን እንግዲህ በረከትን ወደው ሳይሆን ንብረቱን የእሱ የራሷ ለማድረግ ነበረ አላማዋና እቅዷ። ነገር ግን አልተሳካላትም። አሁንም ቢሆን ልጁ የበረከት ነው እያለች እንግዲህ እስካሁን ሰዓት ድረስ እሷ እንደተከራከረች ትገኛለች ማለት ነው። ነገር ግን በረከት አልጋ ላይ እሷ ራሷ ሌላ ውሽሜን አንጥታ እንግዲህ እንደያዘች በረከትም ባይኑ አይቷል ማለት ነው። ከዛም በረከት ሂጅልኝ እባክሽ፣ ካሁን በኋላ ምንም እድል አልሰጥሽም። እንዳንቺ ክፋት ቢሆን እስካሁን እኔ አስወጥቼ ጥዬሽ ነበረ፣ እዚሁ ሲጥ አድርጌ ነበር የምገልሽ። እኔ ግን እንዳንቺ አይደለም፣ ስራሽ ይከተልሻል እያለ እንግዲህ በረከትም ሲላት ነበረ። እውነት ነው፣ የሰው ልጅ ስራው ነው የሚከተለው። የሰው ልጅ ስራው ነው የሚከተለው። ስራው ለሰሪው እሾህ ጣሪ ይባላል በሀገራችን። እና የሰው ልጅ ምንም ነገር ብታደርጉ፣ መልካም ነገርን ብታደርጉ ያ መልካም ስራችሁ ነው የሚከተላችሁ። መጥፎም ነገር ብታደርጉ ያው መጥፎ ነገራችሁ ነው ተከትሏችሁ የሚሄደው ማለት ነው። አሁንም በረከት ብርቱካን ላይ የወሰነው ውሳኔ ይህንን ነው ማለት ነው። ስራሽ ይከተልሻል። አንቺ የትም ቦታ ብትሄጂም ብትገቢም ብትወጪም ብትወርጅም ስራሽ ነው የሚከተልሽ። ስራሽ ይከተልሽ። እኔ ለፈጣሪ ትቼሻለሁ፣ እንዳንቺ አይደለሁም እያለ ሲላት ነበር ማለት ነው። እባክህ በረከት እኔ ያለ አንተ ማንም የለኝም ስትለውም እንግዲህ በረከትም ደግሞ እገዛ አልጋዬ ላይ ስትወሰልች ያየው ሴት እኮ ነሽ አንቺ፣ ለእኔ የምትመጠኒ ሴት አይደለሽም እያለ ሲላት ነበር ማለት ነው። እንግዲህ ብርቱካንም ደግሞ እባክህ በረከትዬ አንዴ እድል ስጠኝ እያለ አሁንም ልመና ላይ ናት ማለት ነው። ከዛም ባለፈ በረከት እባክሽ በእጄ ስበብ እንዳትሆንብኝ ውጭልኝ ብሎ ሲላት እሷ ለመውጣት ምንም አላማ የላትም አሁንም ቢሆን። ከዛም መለፈ በጣም ገፋፍቷት በጣም ተቆጥቷት ጮባት ምናምን ወደ ክላሷ ሄዳ ልብስሽን ይዘሽ ውጪ ካላት በኋላ እንግዲህ ከዛው ከውሽሚዋ ጋር ከተደዋወለች በኋላ እባክህ ካሁን በኋላ ያንተ እገዛ ያስፈልገኛል፣ ከልብህ እንድታግዘኝ እፈልጋለሁ ሲላት ስትለው ውሽሚም ደግሞ እኔ ከልቤ ነው የማግዝሽ እስካሁን ሰዓት ድረስ ሲላት ነገሮች ሁሉ ሊሳኩልኝ አልቻሉም ስትለው ከበፊቱ በጣም ለየት ያለ ነገር ሆኖብኛል፣ ነገሮች ሁሉ እንዳሰብኳቸው እየሄዱ አይደለም ስትል ብርቱካንም እንግዲህ ውሽሜም ደግሞ አንድ ሀሳብ ሰጥቷታል። እሱ ምንድን ነው? በረከትን አሁንም ቢሆን ድጋሚ መርፌ መውጋት ነበረ አላማዋና እቅዷ። እንግዲህ በረከትን ክላሷ ከጠራች በኋላ በረከትዬ የኔ ባል የኔ እንትን እያለች አቤት አጠራር ክፋት! እናንተ አጠራሯ እኮ ይገርመኛል። የምሬን ነው የምላችሁ እንዴት እንደጠራችሁ ማለት ነው። እና ከጠራችሁ በኋላ የምነግርህ ነገር አለኝ፣ አንድ ነገር እና ልንገርህ ብላ እንግዲህ ሰው ደህና ነገር ይነግራል፣ ሰው ጥሩ ነገር ይነግራል። ሰውን እንደዚህ በድሎ እንደዚህ አስከፍቶ ያዘ ሰው ቁስል በቀላሉ የሚለቅ አይደለም። በተለይ እንደዚህ በህይወታችሁ ላይ አስቸጋሪ ነገር ያደረሰባችሁ ሰው በቀላሉ ይቅርታ የምትሉት አይደለም። ምናልባት ለጊዜያዊ እንዴት ዋልክ፣ ለእንዴት አደርክ፣ ለእግዚአብሔር ሰላምታ ይቅር ልትሉት ትችላላችሁ። ነገር ግን ከውስጣችሁ መቼም አይጠፋም፣ ያ ቁስል መቼም አይጠፋም ከውስጣችሁ ማለት ነው። እንደኔ ከሆነ የኔ መቼም አይጠፋም ከውስጤ ማለት ነው። እስቲ እናንተስ? ከዛም ባለፈ ብርቱካን እንግዲህ በረከትና ካለችው በኋላ በረከትም ክላስ ከሄደ በኋላ እኔ አንድ ነገር የምነግርሃለኝ፣ የእነሱን አትስማ እባክህ፣ እነሱን አትስማ፣ እኔን አንድ እድል ስጠኝ እያለኝ ስትለው በረከትም ደግሞ ምን አይነት እድል ነው የምሰጥሽ ላንቺ ሲላት እንግዲህ ቤተሰቦችን እና ህይወቴን እኔ ለስንት አመት አልጋ ላይ ታቆየሽ በኋላ ካሁን በኋላ ለምን አይነት እድል ነው የምሰጥሽ ብሎ ሲላት እንግዲህ እሷ ማምለጫና ወይም ደግሞ ቤተሰቡን ለመበጥበጥ ነው አላማዋ፣ አመጣጧም ይሄው ነው። እኔ ከዚህ ቤት ምንም ነገር ይዤ መሄድ አልችልም፣ ምንም ነገር ሳልይዝም አልሄድም። ይህ ሁሉ ንብረትና ገንዘብ እስካሁን ሰዓት ድረስ ለፍቼ ትቼ አልሄድም ስትል በረከትም ደግሞ እሺ አሁን ደግሞ የምትፈልጊው ተኔ እባክሽ ልቀቂኝ ሲላት መልቀቅም አልቻለችም። በረከትን እባክሽ ውጭልኝ ከቤቴ በሰላም ውጭልኝ ሲላት መውጣትም አልቻለችም። በእጄ ስበብ እንዳትሆንብኝ እባክሽ እያለ ሲላት፣ ምክንያቱም እንደዚህ አይነት ሰው ስበብ ነው የሚፈልገው ከእናንተ የሆነ ነገር እናንተን ለመጉዳት ነው መጀመሪያም አላማው እና እቅዱን ይዞ የመጣው ማለት ነው። ያቅር ደግሞ ባንዱ ሲለው ባንዱ ሳይሳካለት ሲቀር የሆነ ስበብ ይፈልጋል ከእናንተና። ብርቱካንም አሁን ላይ በረከትን ለማሳሳት ነው እየሞከረች የነበረው። ነገር ግን በረከት አልተሳሳተላትም። ሲላትም እሷ ሌላ እቅድ ይዛ የመጣችው ዙፋን የቲቲ ልጅ አይደለችም ብላ ለመንገር ነበር የሞከረችው።
በረከት ግን ዙፋን እንዳሰማሽ ይሁን ጉድ፣ ዙፋን ከሰማችሽ አንቃ ነው የምትገልሽ፣ አንድ ቀን አታሳድርሽም ሲላት እንግዲህ በረከትም ተገኝቷል ማለት ነው። ይሄን ነገር አንተም ታውቅ ነበር እንዴ ስትለው አዎ አውቃለሁ፣ ግን እህቴ እንዳሰማሽ እህቴን ከኔ ለመለየት የምትሄጅበት ርቀት ነው ሲላት አይደለም አይደለም ብላ እንግዲህ ብላለች ማለት ነው። ብርቱካን አዎ ገንዘቡን ለማግኘት ስትል እዛ ቤት ውስጥ ገብታ ለመበጥበጥ ምንም አይነት ነገር ከማድረግ ወደ ኋላ አትልም። አሁንም ቢሆን መጥፎ ነገር ከማድረጓ ምንም አንተን የላትም። ምክንያቱም አቅዳና አስባ የመጣችበት ነገር እስከሆነ ድረስ ማለት ነው። ከዛም ባለፈ በረከት ውጭልኝ ከዚህ ቤት አሁን ቃሽን ሰብስቢ ብሎ ወደ ሳሎን ከፋሚሊዎቹ ጋር ከሄደ በኋላ እንግዲህ ወይዘሮ ትዝታ መታ ወይኔ በረከትዬ መጣህልኝ ወይ በረከትዬ እያለች ምንድን ነው ዛሬ ደግሞ እንደዚህ የሰበሰባቸው እያለች እንግዲህ ወይዘሮ ትዝታ ሙልቀቅቅ ሞልቀቅቅ እያለችባቸው ትገኛለች ማለት ነው። እንግዲህ አቤት እንዴት ነው እናንተም የሚያሞላቅቃት እኮ ሙልቅቅቅቅ አለች እኮ ረረረረ ጉድ እኮ ነው እናንተ። ከዛም በረከት ከብርቱካን ጋር ተነጋግረው ከመጣ በኋላ ቤኪዬ መጣህልኝ ወይ ብላ እንግዲህ ከበረከት ጎን ሄዳ ስትቆም እቺ ደግሞ ምንድን ነው እዚህ የሚያመላልሳት ምናምን እያለች እንግዲህ ኤልሳን ስትል ኤልሳ ደግሞ ዝም ስትላት ከዛም በኋላ በረከትዬ በቃ ብርቱካን እቃዋን እየሰበሰበች ነው ስትለው አሁን ልትሄድ ነው እቃ ልብሷን እየሰበሰበኝ ነው ሲል በረከትም ደግሞ ኤልሳም ደግሞ ተው በረከትዬ ተው አንተ ራስህን ጠብቅ እንዳትጎዳ ስትል እንግዲህ ወይዘሮ ትዝታም ደግሞ ይቺ ደግሞ ምንድነው በቤተሰብ መሀል ጣልቃ የሚያስገባት ስትላት ዙፋን ደግሞ ኤልሳ ለእኛ ቤተሰባችን ናት፣ አንቺ ነሽ ጣልቃ የምትገቢው ስትል እንግዲህ እውነት ለመናገር ኤልሳ በረከትን ለማዳን ከአባቷ ጋር ሆና እንግዲህ በጣም ብዙ መስዋዕትነት ከፍላለች። ከዛም ባለፈ ደግሞ ትንሽዬ ፍቅር ቢጤ ነገር ሳይዛት አይቀርም ብዬ እኔ ግምት ነው እንደኔ ሀሳብ ነው እንግዲህ። ከዛም ባለፈ ወይዘሮ ብርቱካን ይዛው የመጣቸው መርፌ እንግዲህ በረከት እባክሽ ውጭልኝ ብርቱካን እባክሽ እያለ ሲለምናት በረከት አንድ እድል ስጠኝ እባክህ እያለ ስትለው እንግዲህ ብርቱካንም ደግሞ ወጣሽ ልትሄጂ ነው ልብስሽን ይዘሽ መጣሽ ሂጂ በቃ ውጭ ሲላት በረከትን እኔ አልወጣም ከዚህ ቤት ትለዋለች። የሌባ አይነ ደረቅ እናንተ የሌባ አይነ ደረቅ ናት፣ ፍጥጥ ያለች ድርቅ ያለች እንደው እንግዲህ እንደው ድርቅ ማለት ነው ስትለው ለምን አትሄጂም ለምን አትወጪልኝም ሲላት አልወጣም እኔ ወደ የት ሄዳለሁ ከአንተ ውጭ ማንም የለኝም ስትለው እንግዲህ በረከት አያገባኝም እሱን መጀመሪያ ነበር እንጂ ማሰብ የነበረብሽ በእኔ ላይ የሄድሽ ስትወሰልሽ ሲል እንግዲህ በረከትም መልሷል ማለት ነው። ከዚያም ባለፈ ብርቱካን መድኃኒቱን መርፌውን በእጇ ይዛ እንግዲህ በረከት አልወጣም ብዬሃለሁኝ አልወጣም ብላ እንግዲህ በረከትን ልትወጋው ስትል ወይዘሮ ትዝታ ከፊቱ ቀድማ እንግዲህ ትዝታ ላይ ያርፋል ማለት ነው። መርፌውም ደግሞ በረከት ላይ አላረፈም፣ ትዝታ ላይ ነው ያረፈው ማለት ነው። መርፌው እንግዲህ ትዝታ ላይ ካረፈ በኋላ ትዝታ ለትንሽ ደቂቃዎች በኋላ ራሷን ከሳተች በኋላ ከዛም በኋላ ነቅታ እንግዲህ ከዛም በኋላ ማለቃቀቅ ጀመረች ማለት ነው። በረከትዬ አንተ ደህና ከሆንክልኝ ደህና ሆናለሁ። አያቸዋል እቺ ጠጋ ቃለ ማንሳት ነው እኮ ቃለ ማንሳት። በረከትዬ አንተ ደህና ከሆንክልኝ እኔ ምንም አልሆንም፣ እኔ ደህና ነኝ፣ አንተ ብቻ ደህና ሆንልኝ እያለች እንግዲህ ስትሞላቀቅ ነበር ማለት ነው ወይዘሮ ትዝታም ውይ በረከትዬ ወገቤን አሞኛል የወደቅኩበት እያለች ስትል ነበር ማለት ነው። እንግዲህ በረከትም ደግሞ ደንግጦ ብርቱካንን ከዛ ቤት አስወጥቷታል ማለት ነው። ብርቱካን የምትባይ ሰው እንግዲህ በህይወቴ የለሽም፣ ህይወቴን የምትሽ እንዳትበጠብጪው፣ እኔ እንዳንቺ አይነት ሰው አይቼ ማላቅ ሲል እንግዲህ በረከት ተናግሯል ማለት ነው። ብርቱካን እስካሁን በኋላ ምን አይነት እቅድና አላማ ይዛ ትመጣ ይሆን እዛ ቤት የሚለው እንግዲህ ለሁላችንም አሳሳቢ ነው ማለት ነው። የብርቱካን እቅድና አላማ መቼም ቢሆን አያበቃም፣ መቼም የሚያበቃም አይደለም። የሰው ልጅ አንዴ በክፋት አይሞላ እንጂ በክፋት ከተሞላ ምንም መመለሻ የለውም። እንግዲህ ምን ማድረግ ይቻላል? እህቷን ገዛ እህቷ ላይ እጅ ያነሳች እንግዲህ ለበረከት ትመልሳለች ማለት ምንም አያቅትም። ይሄ ለበረከት ምንም የምትመልስበት ምክንያት የላትም። ምክንያቱም የገዛ እህቷን አፍና ልትገላት ነበር ማለት ነው። እንግዲህ ምን አይነት ጭካኔ እንደሆነ እንግዲህ ያው ምኞቴ ደርሳ ነው ያዳነቻት። ምኞቴም ደግሞ እንግዲህ ለበረከት እህትና ማቾቹ
አፍና ልገላን ነበረ ብርቱካን ትዝታን ስትላት እንግዲህ ዙፋኔም ደግሞ የገዛኔ በነገራችን ላይ እህትና እህት አይመስሉኝም እያለ እንግዲህ ዙፋንም ስትል ነበር ማለት ነው። ምን አሁን ላይ እኮ ዘመድ በዘመዱ ጓደኛ በጓደኛ እህት በእህቱ ወንድም በወንድሙ የተነሳበት ጊዜ ነው። የሰው ልጅ ለገንዘብ ሲል ብዙ ነገር ማድረግ ይፈልጋልም ይችላልም። እያየንም ነው ደግሞ ብርቱካን ለገንዘብ ብላ ይህን ሁሉ ነገር እያደረገች ያለችው፣ ሰዎች ላይም ጥቃት እያደረሰች ያለችው፣ ራሷንም አዋርዳ ተዋርዳ የምትኖረው ለገንዘብ ስትል ነው። ገንዘብ የማያደርገው ነገር የለም። ፈጣሪ ከእንደዚህ አይነት ነገር ይሰውረን ነው የሚባለው። ሌላ ምንም አይባልም። የብርቱካን ክፋት እንግዲህ አሁንም እንደቀጠለ ይገኛል ማለት ነው። በረከትንም ይቅርታ ብትለውም በረከት ይቅርታ ለማድረግ ዝግጁ አይደለም። አሁን ላይ በሌላ ነገር ካልመጣችበት በረከት አምርሯል ማለት ነው። ምክንያቱም ይህን ሁላ ዘመን እኔን አልጋ ላይ አስቀምጠሽኝ ከአሁን በኋላ ምንም አይነት እድል አልሰጥሽም እያለ ሲላል ነበረ። እንደዚህ አይነትን ሰው በቀላሉ ማራቅ ነው እንጂ ጊዜ ከሰጡት የሚሆነው ነገር ስለማይታወቅ ማለት ነው። ምክንያቱም የለመደ ነው እና አሁንም ቢሆን በተለይ እንደዚህ በገንዘብ ነገር የመጣ ነገር በጣም አስቸጋሪ ነው እና ቶሎ ማራቅ ነው። እንደዚህ አይነትን ሰው ቶሎ ከህይወታችሁ ማስወጣት ነው እንጂ ጊዜ መስጠትም አያስፈልግም። ቀንን ቀን ጊዜን በወለደው ጊዜ የሚሆነው ነገር አይታወቅም፣ የሚፈጠረው ነገር አይታወቅም። ምክንያቱም ያ ሰው ገንዘብ ነው የደፈነው። በቃ ሰዎችን እያጭበረበረ፣ ሰዎች ላይ ጉዳት እያደረሰ፣ ሰዎችን እየበደለ ገንዘብ መውሰድ ብቻ ነው የሚፈልገው። ገንዘብ ነው ያሰከራት። እንግዲህ ብርቱካንን ገንዘብ በጣም የጠማት ሴት ናት። በጣም ማለት ነው ከሚባለው በላይ ሰዎችን አጥፍታ ነው እንግዲህ ገንዘብ ማግኘት የምትፈልገው። እሷም ደግሞ አጥፍቼ እጠፋለሁ እንጂ ከዚች ቤት አልወጣም እያለች ነበር። ነገር ግን ብርቱካን በረከት እንግዲህ አስወጥቷታል። ተመልሳ ካልመጣች አሁን ቢሆን አልወጣም ብላ እየደነፋች ነው። እንግዲህ እንደዚህ አይነት ሰው እግዚአብሔር ይሰውራችሁ። አጥፍቼ ላጥፋ ከሚል ሰው እግዚአብሔር ይሰውራችሁ። የምሬን ነው የምላችሁ። ጠፍቼ አጠፋለሁ እንግዲህ ብርቱካንም እያለች ያለችው። በሆድሽ ላይ ያሹ ልጅ እንኳ ስትይ ትንሽ አትራሪም ወይ ጭካኔ ለምንሽ ሲላት በረከትም ምንም አይነት የምትመለስ ሴት አይደለችም ከጭካኔ። ውድ ቤተሰቦቼ አብሬያቸው የቆየሁት አባይ ሚዲያ ነበርኩኝ። በቀጣይ ክፍል 21 እስከምንገናኝ ድረስ እንግዲህ እናንተ ደግሞ ላይክና ሼር ሰብስክራይብ እያደረጋችሁ እያበረታታችሁኝ እንግዲህ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቪዲዮ ጥራት ደግሞ በጣም ይቅርታ ጠይቃለሁ። በዚህ ሙከይፍ ይጮሃል፣ በዚህ የኔ ድምጽ ይጮሃል። ሙከይፉ ራሱ በጣም እየጮህ ነው። ምክንያቱም ውጭ ላይ ሆኜ ነው ቪዲዮ የምሰራላችሁ። ክላስ ውስጥ ያው እንደ ብርቱካን አይነት ተንከሲስ ሰዎች ስለማይጠፉ በህይወታችሁ ውስጥ አይጠፉም አሉ፣ በየሁሉም ህይወት ውስጥ አሉና እንደዛ ስለሆነ ነው እንግዲህ እግዚአብሔር በሰላም ለሀገራችን ያብቃን። ሀገራችን ስንገባ አሪፍ ቪዲዮ ቀረጽላችኋለን። እስከዛው ድረስ ግን አብሬያችሁ የቆየሁትን የአባይ ሚዲያ ነበርኩኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። የምር አበረታቱኝ፣ ላይክ አድርጉልኝ። ወዳችኋለሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ፍቅርና አንድነትን ይስጠን እያልኩ በዚህ ሰናበታችኋለሁ። ባይ ባይ።